እውነት ነው የምልሽ። ኤቭሪባዲ ሙቭ ነው የሚያደርገው። ማንም እዛ ላይ በጣም ያናደደኝ ምን እንደሆነ ታውቂያለሽ? ይህን ሁሉ ነገር አክሴፕት አድርጌያለሁ ብሎ አንድ ሰው ወደ አንቺ ሲመጣ ያወጣሽውን ተራ ነገር ሳይሆን ማየት ያለብሽ ለምን፣ እንዴት፣ ምን አይነት ጭንቅላት አላት እች ልጅ፣ ፊውቸር እንዴት አይነት ጥሩ ነገር ነው የሚኖረን፣ ተሸከመችልኝ፣ ሚስቴክ ተሸከመችልኝ፣ ሁሉ ነገሬም ብሎ ነው አክሴፕት መደረግ ያለባት በዚህ ደረጃ ባለው። እንዴት እንደዚህ የሆኑ ሰዎች ግን ዘር የራስ ወዳድ አይመስሉሽም? ያልቆረጠ ነገር አለ፣ ያልቆረጠ ነገር አለ። ተው ብላለች፣ ያ ነገር ከተደገመ ታይዋለሽ። ተው ብላለች። አዎ ተው ብላ ነው የሄደችው። ግን ያልቆረጠ ነገር ስላለ ከተደገመ ይሄ ንቀት፣ ይሄ ንግግር፣ ይሄ አክት ከተደገመ ታይዋለሽ። ያውን በንግግር አይደለም በተግባር ነው የምታየው። አይ ዝም ብላ ነው፣ ዝም ብዬ ነው የሚሄደው። ከአሁን በኋላ ቢመጣ ዝም ብሎ ሳልናገር ሁሉ መሄድ ነው የሚመስለው። ባይደዌም ልክ እንደዛ ሲሆን እኔ ጋር ደግሞ ቆርቆሮና እሳት ነው የሚሆነው። ልክ ቆርቆሮ ስትነኪው እንደሚጮህና እሳት ስትነካኪው እንደሚነድ። ተጥዬ ሄድኩ የማለት ስሜት ይሰማሻል። ገና ሳትሄጂ እኮ ትዝታ ይዞሻል ዘርዬ። እንዴ በስመ አብ። በነገራችን ላይ ማአት ነገር እያየው ነበር እሱ ላይ የሆነ በቃ የሆነ ዞር እልና አይና ምናምን የሆነ ነገር ለማለት ፈልጌ፣ ግን ያው አጠገባችን ያለ ሰው ገብቶሻል። በስድብም ይገለጻል፣ በአክትም ይገለጻል እና ያንን አይቼዋለሁኝ። ትዝታሽንም እኮ ይሄ ሎንግ ትዝታ እኮ አይደለም አንቺ፣ ያንንም እኮ ማውራት የለብሽም እኮ። እንደሽ መሲ ጠፋች እኮ። መስዬ ነው ወዱ ዌልካም የኔ ቆንጆ፣ እንዴት ነሽ? ሰላም ለዚህ ቤቶች ማለት ነው። ሰላም ለዚህ ቤቶች ማለት ነው። የምወዳችሁ ባይዘዊ እኔ አንዳንድ የምታዘበውን ነገር እስቲ ትንፍስ ልበል። መቼም እንደዚህ ነው ማውራት የምችለው። ብሩኬ አንደኛ ነገር ዛሬ ላይ ትናንትና ለጋሽዬም ክብር ቢኖረው፣ ለሀይሚዬም ክብር ቢኖረው፣ ለኦዲየንስም ክብር ቢኖረው ኢነፍ ይበቃ ነበር። ግን ምንድነው ብሩኬ እሱ ቤት አስደንጋጭ ነገር መጫን ይፈልጋል። ጥቅምን ነው፣ ሪሊውን ነው። እኔ አንዳንዴ ሳስበው ያው እድሜም ሲጨምር ኢንሻላ ይረጋጋል ነው ምለው። አታ አነጋገሩ ላይ ማለት ነው ብዙ አይነት ሚስቴኮች አሉ። ብዙ ነገሮችን ጃምፕ አድርገን ነው ሪሊውን ነው የሚወራ፣ የማይወራ ነገር ነው የሚያወራው። አታ የሌላ ወንድማማቾች ይወጋጋሉ እያለ ያወራው ራሱን የታዘበዋለሁ። ስንተኛ ፍቅር የሆንን ወንድማማቾች ኢትዮጵያ ውስጥ አለ። እና አንዳንዴ ሰው ስለ ራሱ እንደዚህ ኦፕን አድርጎ ማውራት የለበትም ሁለተኛ ሰው ካልሆነ በስተቀር። ሲቀጥል ደግሞ ሀይሚትዬ ልባም መሆን አለብሽ። ሞኝነት አያጥቃሽ። ሀይሚዬ ምንድነው ሼም አለባት። ራሷን ገላ ህዝብ እንዲያድግ፣ ቤተሰብ እንዲያድግ፣ የእሱ ፋሚሊዎች እነሀብ እንዲያድጉ። ብሩኬ ምንድነው ብሩኬ እዚህ ጋር ለኦዲየንስ ሪስፔክት እንኳን የለውም። ገባችሁ? ለምን እዚህ ጋር ኦዲየንስ ሰብስክራይብ እያደረገ ኦዲየንስ ቪው ፎሎ እያደረገ ሰው እያመጣ ነው። ሌላ ሰው ነው የሚጠቅመው፣ የሀገሩን ሰዎች ነው የሚጠቅመው። ኢትስ ግሬት፣ ፈጣሪ ይወደዋል። ግን ቢግ ሪስፔክት ፎር ኦዲየንስ ፈርስት ማለት ነው። አሁን ቲክቶክ ላይ አይቼ ነው ጻድ ልጅን አቅፎ ላይክ ምናምን። ግን መሆን ያለበት በመጀመሪያ ማን ነው ሰብስክራይብ የሚያደርገው? ስለዚህ ብሩኬ አንደኛ ነገር ደው አድርግ፣ በቃ ወደ ራስ እንድትመለስ ጸሎት አድርግ ማለት ነው። ጥቅምን አታስቀድም። አሁን ብሬን ያለው ሰው ስለ አንተ ማንነት አንድ ጋዜጣ ይወጣዋል። ስለዚህ ወደ ራስ ተመለስ ማለት ነው። አትፈልግም ልጅቷ፣ ግርግር አትወድም፣ ልታይ አትወድም። አንድ ቦታ ሄዳ አይተሻት ታውቂያለሽ? ገንዬ አንድ ቦታ ብልሽኝ እኮ አንቺ በዚህ በእሳት እድሜዋ ይሄ እድሜ እኮ ታውቂያለሽ። ግን እንዴት ሆኖ ነው እንደዚህ ያልከው? ፈጣሪ የሰራት ነው የምለው። ባጭሩ መቅረት አትፈልግማ ገንዬ፣ ባጭሩ መቅረት አትፈልግም። ይሁኝ ማለት በኋላ ደብቁኝ ይመጣል እኮ ብያለሁ እኔ። ለምንድን ታውቂያለሽ? አትፈልግም በቃ ልጅቷ መታየት። ጓደኛ የላትም፣ የሴት ጓደኛ የላትም። በቃ ከሱ ጋር ናት። መታደል ነው ግን እንደዚህ የሆነ በቃ ራስሽ ይሄ ከላይ የተሰጣ ነገራችን ላይ እሱ እንደዚህ አክት የሚያደርገው ለምን እንደሆነ ታውቂያለሽ? እንደዚህ ማድረገው ለምን እንደሆነ ታውቂያለሽ? ያ ሁሉ ነገር ስለሌለ ገብቶሻል። ስፔሻሊ ጓደኛ የሚለው ነገር ምናምን ስለሌለ ነገም ወደ እኔ ትመለሳለች። ምንም ችግር የለ፣ አውቃታለሁ ነገር። ወይኔ ግን ዘርዬ የቆረጠ ቀን ነው ይባላል። አንቺ የቆረጥሽ ቀን ግን መስማሙ መመለሻ የለሽም። መመለሻ አትመለሽም። ራሱ እሳት ነው የምትሆኙ። የምሬን ነው የምልሽ ዩዘር እሳት በጣም እንደ ብቻም ሳይሆን ደግሞ እንደዚህ አይነት ሰው ከወሰነ
ደግሞ ውሳኔው አይታይም እኮ በሚገርምሽ ሁኔታ እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ። ዛሬ ላይ እንደሚለምነው እንደሚለማመጠው እንዳይመስልሽ። ያውም አባት ፊት ምን እንዳሉ አላየሽም እንዴ? አንቺ ተቃቃለሽ እሷን አላቃትም። እሷን ነው መፈራት። ያየሽ ይሄን ያህል ድብቅ ናት እንዴ? የምሬን ነው የምልሽ። በጣም መፈራት ያለበት ሰው ደግሞ እንደዚህ አይነት ሰው ነው አልኩሽ እኮ። ግን ይሄን ሰው እኮ እንደዚህ አይነትን ሴቶች እኮ በሚሊዮን ማግኘት አትችይም። ይሄን ታውቂያለሽ? የት ታገኛቸዋለሽ? አንደኛ ነገር እንደዚህ አይነት ሰዎች ድብቅ ናቸው ታውቂያለሽ? አይገኙም። ብዙ ቦታ ከብርቻቻ የማይፈልጉ ምናምን አይገኙም። ምክንያቱም ጥቂት ሰው ውድ ዕቃ ወይም ደግሞ ውድ ዕቃ እኮ በውድ ዋጋ ነው የምታገኘው አይደል? እንደገንዬ ግን አንዳንድ ጊዜ የሰው ልጅ አግኝቶ ያንን ነገር ሲያጣኮ አይገርምሽም? እኔ እንዳላጣው ነው ምጥረው እግዚአብሔር። እኔ አሁን ላይ መለመኗ መለመንሽን ዝቅ ማለትሽን እንዳታዩ። በኋላ ግን ማለት ነው የምሬን ነው የምልሽ። አይደለም እንደዚህ አይነት ነገር ማለት ነው ወርቅ ለምን እንደዚህ ላይ በላዩ ለምን አይነጠፍም? አይመለስም። ባይዘወይ መሲ ያለመነችም እኮ እንዴት ነው 2 ዓመት የለፋሽበትን ተስፋዋን፣ እድሜዋን፣ ኢነርጂዋን፣ ጉልበቷን ብዙ ነገር ያባከነችበትን ነገር ለማስተካከል እድል ሰጠችን። ለማስተካከል ነው ሄደችው። እሱ እኮ ተረድቻታለሁ። አሁን ለሌላዎቹ ልመና ነው የሚመስላቸው። እሷ እየለመነች እኮ አይደለም። እሷ ለማስተካከል ነው ሰዎች ካሰብሽማ ወደኋላ ነው እኮ የምትመለሽው። እና አንቺ ራስሽን ስትሆኚ ማንንም ሰው አሰሚም፣ ራስሽን ብቻ ታዳምጪው። ለምን መሰለሽ? አንቺ በራስሽ ትክክል ነሻ። ገባሽ? ስለዚህ ያንንማ አታስበውም፣ እሷ መቼም አታስበውም ብዬ ነው የምገምተው። እሷም ሰታበታለች። ሲጀመር ነገሩ በደንብ እንደተደረገ ነው የሚገባኝ። አይ ዩዘር የለም ሌላ ነገር ይሆናል። ዩዘር አልገባኝም። ምኑ ነው ዩዘር? አረዝ ዩዘር እኮ ዛሬ እዛው ፈተና አለብኝ ብዬ ተሳስቼ ነው ፈተናውን ነው ያወራሁት። ይቅርታ ያልተማረም እኮ ወደ በስነስርዓት አንዳንድ ጊዜ እኮ እድሜም ትምህርት ነው ይላል ያገሬ ሰው። አምናለሁ ትልቁ ነገር ህይወት ያስተምራል። ከትምህርት ይባላል ደግሞ ተምረሽ ባይዘዌ ብሩክን በማወቅ ብሩክን ማለት ነው። ሀይሚዬ ሺዝ ስማርት ናት፣ ሺዝ ጀንትል። መልካም ሰዎችን አግኝተናል። መልካም እህቶችን አላባላችሁ ብትጠብቃችሁ። በጣም ስማርቶች ናችሁ። የስተርዴይ ሌሊት ላይ ማለት ነው ለነሱ መልስ ቪዲዮ ነው መሰራላቸው። ሌሊት ላይ በጣም እየቦጨቁ ነበር። በኢትዮጵያ 2 ሰዓት ተኩል ነው ምናምን ሌሊት ማለት ነው 8 ሰዓት በኢትዮጵያ 8 ሰዓት ከምናምን በጣም የሚያሳፍረው እና በፕሮፋይሉ እየተጠቀሙ ራሱ ማለት ነው። እነሱ አላ ልብ ይስጣቸው። ቢያውቁና ብልጥ ቢሆኑ እናንተ ቤት ብዙ ነገሮችን መማርና ብዙ ነገሮችን መቅሰም ይችሉ ነበር ማለት ነው። እና ገኒ ዩዘር መቅድዬ እኔ ቆንጆ ሁላችሁ ማለት ይጂዬ ወዳችኋለሁ። አልሐባላችሁ በተጠብቃችሁ እንዳለ የጨረቃ ፋሚሊዎች ስማርት ናችሁ። ሪሊውን ነው የብሩኬ ነገርማ ሆድ ይፍጀው ነው። ለምን ነገ ሀይሚና ያው ለሀይሚዬ ብለን ቢግ ሪስፔክት ነው እንጂ ብሩኬ የሰራው ነገሮች ሁሉ እኔ የሆነ አያም ድሪም እኔ በህልሜ ይመስለኛል የብሩክ ነገር እንዴ ጅል እንኳ አረገን እንዴ ይሄ ልጅ ግን ወይ እኔማ ተጃጅያለሁ እንዴ። ለሴት ያለው ክብር ለዶላር ያለው ክብር ማለት ትቼ አልተናገርኩም። አንድ ወር አልሆነኝ። አሁን ደግሞ ጨርሻለሁ። ተናግረሻል። በቃ ተውኛ ሂጂ በቃ እንግዲህ ምንም ማድረግ አንችልም። አልሄድም እንዴ መሲ ምን ነው አልሄድም። ኧረ እንዴ ነችና እሷ እኮ አወዛጋቢ ምን ሆነሻል? ሂጂ ብላችሁኝ አይደለም ስፈልግ ስለሆነ እኮ ችግር የለውም። ያው ሊሄድ ያለን ሰው መያዝ አንችልም። አልሄድም። ዩዘር ግን ሄዳለው ላይ ትቆያለሽ። እችን ብቻ መልሽ እንዴ ካልቆዩ
ማን ለማመጠኛ ታስሮታ እንዴ ቆየው እኮ ምን ሆነሽ ነው? ቆየች እኮ ነው እንጂ ታፈልሽ አለ በለዛ ማይፈል ወይ መሸኛ እናዘጋጅ ደስ እንዲልሽ ጌታ ገና ካሁኑ መግቢያና ቀዳዳው ጠፍቷታል።